ክራይስት ዴስቲኒ ኢንተርናሽናል ሚኒስትሪ በደርባን ከተማ ምን ሰራ ለሚሉ ሰዎች ቤተክርስቲያናት ተልዕኮአቸውን ረስተው ሐሰተኛ ነቢያቶችን በቤተክርስቲያን ኢንቫይት በማድረግ ምእመናን ትንቢትን እንዲገዙ 40,000 50,000 100,000 እስከ 100,000 ብር እስከ 10 እስከ 20,000 ሰልፍ ላይ ገብተው ትንቢት እንዲገዙ የሚያደርጉበት ሐሰተኝነት መሆኑን በመቃወም ሁለተኛውንም ደግሞ ቤተክርስቲያን በባለ ሀብቶች እጅ ሳይሆን በሚያገለግሉ በአገልጋዮች እጅ እንዲገባ ማንኛውም አማኝ ደግሞ ለአገልግሎት ለእምነቱ የሚገባውን የአዲስ ኪዳን ህይወትን መፍጠር እስከሚችል ድረስ አማኝ መሆን እንዲችል ነው የመጀመሪያ ጥያቄ። ይህንን ጥያቄን በከተማይቱ የሚገኙ ቤተክርስቲያናት በጊዜ ባለማስተናገዳቸው ምክንያት ኦንላይን ላይ ከ2019 ዓ.ም ጀምሮ ለዓለም አቀፍ ጥሪን አቅርበዋለሁ። ይህም በአስተምሮ መልክ ነው። ወንጌልን በማስተማር መቅረፍ የሚቻለውን ለመቅረፍ የማይቻለውንም ደግሞ ካወቁ በኋላ እንዴት ባለ መንገድ ሁኔታ መቅረፍ እንችላለን የሚል ሐሳብ ለመያዝ ነበር የታሰበው። ይሁን እንጂ ደርባን ላይ እኔ የጠየቅኩት ጥያቄ እነሱን አስማምቷቸዋል። የእውነትም ይሁን የውሸት አብያታ ሆነዋል። ጥሩ የአብያታ አንድነት አሁንም መፍጠር ያለበት ትልቁ ለውጥ የኦንላይን እና የፌስቡክ ድህረ ገጽ አንድነት ሳይሆን በከተማ ውስጥ ፓስተር የአንዱ ቸርች ፓስተር የሌላውን ቸርች ህዝብና ምእመናን ማገልገል እንዲችል ነው የታቀደው። የአንድ ቸርች አገልጋዮች ወደ ሌላ ቸርች ሄደው የጋራ ህብረት መፍጠር እንዲችሉ ነው የታሰበው። አሁንም ሲጀመር ክራይስት ዴስቲኒ ኢንተርናሽናል ሚኒስትሪ የተቃወመው ቤተክርስቲያናትንና ፓስተሮችን አይደለም። ብዙዎች ይሄ ሰው ፓስተሮችን የማይቀበል ነው፣ ዝም ብሎ የሚዞር ነው ብሎ ስም በማጉደል ሲናገሩ ተሰምቷል። አሁንም የዓለም አቀፍ ማህበረሰቡ ማወቅ ያለበት ይህ ሚኒስትሪ የተሰጠው ከእግዚአብሔር ለትውልድ ነው። ይህም ቤተክርስቲያን እንደ ቤተክርስቲያን አቋም እንድትቆምና የተዛባ አመለካከቶችን ማስተካከል እንድትችል ዘንድ ነው እኔ ጥሬንና ተልዕኮን የተቀበልኩት። ዛሬ በደቡብ አፍሪካም ይሁን በደርባን በኳዙሉ ናታልም ይሁን በሚኒስትሪ ማለትም በአብያታ ደረጃ አንድነት አለን የምትሉ ፓስተሮችና አገልጋዮች የቤተክርስቲያን መሪዎች ማነው የዛሬ 7 ዓመት በኦንላይን ወጥቶ የአብያታ አንድነት አስፈላጊ እንደሆነ ጥሪ ያቀረበው? ማነው የፓስተሮች አንድነት አስፈላጊ እንደሆነ በዚህ በሰፋው ግሎባል ሚዲያ ላይ ጥሪ ያቀረበው? ማነው ቤተክርስቲያን ውስጥ አማኞች ትንቢትን መግዛት እንደሌለባቸው በአደባባይ ጥያቄ ያቀረበው? ዛሬ የአንድነቱ ባለራዕዮችና መስራቾች መስላችሁ እንደገና ሌላ መገፋፋትን የምታስቡ ፓስተሮች ስፔሻሊ በደርባን ከተማ ላይ ይህንን መልእክት ሳካፍል በደርባን ከተማና ዙሪያ ላይ ላላችሁ የጣበቃ መልእክት ሆኖ ሌሎች ደግሞ እንድታውቁ ዘንድ ቀዳሚ ሐሳብን ለማስቀመጥ ፈልጋለሁ። በደቡብ አፍሪካ ለዚህ ለሚኒስትሪ እንቅስቃሴ ያበቃው ችግር ያለው ደርባን ከተማ ውስጥ ነው። ይህንን ችግር እንዴት ባለ መንገድ መቅረፍ እንችላለን? እንደ አገልጋዮች፣ እንደ መልእክተኞች፣ እንደ አርቆ አሳቢ ሰዎች ምን መስራት አለብን ብለን የምናስብ ከሆነ ብዙ ልንረዳዳ እንችላለን። ያ ባይሆን ግን እንደ ቀደመውም ዘመን በእልከኝነት በመገፋፋት ይህንን አገልግሎት ወደፊት ፑሽ እናደርጋለን ብንል ሶሻል ሚዲያ ላይ ከፍ ያለ ስም ይኖረናል እንጂ እግዚአብሔር እድል ሊሰጠን አይችልም። እግዚአብሔር የእውነት አምላክ ስለሆነ ስለዚህ
የተጀመረው አምና በጆሃንስበርግ ላይ የሳውዝ አፍሪካ ሪቫይቫል ተብሎ ተጀምሯል። ኬፕ ታውን እንዲሁ አሁን ለዳርባን የታቀደው የመሪዎች ስልጣና ተብሏል። ለመሪዎችም ስልጣና በዚህ በሚታየው ሶሻል ሚዲያ ድህረ ገጽ ላይ ለረጅም ዓመታት ትሬኒንግ ፎር ፓስተርስ ኤንድ ሊደርስ በሚለው አስመልክቼ ስንት ጊዜ ጥያቄን አቅርቤዋለሁ። አሁን ራእይ ኮፒ በማድረግ እኛ እንቀድማለን ከማለት ይልቅ ምን አይነት ራእይ ተቀበልክ ብላችሁ ብትጠይቁ አብረን ብንጓዝ የተሻለ ይሆናል። ይሄ አገልግሎት በጋራ የምንሮጥበት እንጂ አንዱን ጥለን አንዱን ጠልፈን እኛ ቀድመን የምንሸለም ሜዳል ምንም የለንም። ስለዚህ የተቀበልነው ተልእኮ እውነት ከሆነ እኛ ከዓለምና ከአሕዛብ የተለየነው ልዩነት እውነት ከሆነ በክርስቶስ ኢየሱስ ደም ላይ እውነትም ታነጸን ከሆነ መጀመሪያ ህብረት እንፍጠር። መጀመሪያ ቀድመን እንደ አንድ መንግስት ፓርላማ መስራት ያለብንን ነገር ለመስራት ራሳችንን እስቲ እንደ መንግስቱ ሰራተኞች እንቁጠር፣ እንደ መልእክተኞች እንቁጠር። መስራት እንደምንችል እስቲ እንቁጠር። ያኔ ነው እግዚአብሔር ጸጋውን በማዕደል ሊያግዘንና ሊረዳን የሚችለው። ሪቫይቫል በፍላጎት አይመጣም። ሪቫይቫል በመገፋፋት ሊመጣ አይችልም። ሪቫይቫል በቅንዓት ሊመጣ አይችልም። ስለዚህ እኔና እናንተ ለእግዚአብሔር አገልግሎት እውነትም የተወከለን ሰዎች ከሆነ እርስ በርሳችን እስቲ እንተናነጽ፣ እንተራረም፣ ስተት ያለበትን ቦታ እንስተካከል። የትውልድ አደራ እንደተሸከማ ሰው እስቲ ህብረት ፈጥረን ማስተካከል ያለብንን ነገር እናስተካከል። እነን እንደ ግለሰብ አይሶሌት ወይም ልዩነት እንዲፈጥሩ እንዲገፉኝ ያደረገው ነገር ምንድነው ቢባል ሰርቄ አይደለም፣ አምጬም አይደለም። ለቤተ ክርስቲያን የነበረንን አቋም ሲተናል። ቤተ ክርስቲያን እየሰጠመች ነው። ከምትሰጥምበት ለማዳን ትክክለኛ የሆነውን የወንጌሉን ወይፈር እንያዝ የሚል ጥያቄ ማቅረቤ ነው የመጀመሪያ በነበርኩበት በወንጌል አብሳሪዎች ቤተ ክርስቲያን ግጭት የፈጠረው። በዚህ ቤተ ክርስቲያን ግጭት ተፈጥሮም አልተውኩትም። ቀጥሎም በከተማ ባሉ ፓስተሮች ዘንድ ነገሮችን ለመፍታት ቢሞከሩ እንኳን ሳይፈታ የቀረበት ምክንያት መሰረቱ የቤተ ክርስቲያን ተጥሷል የሚል ነው። እኔ የተቀበልኩት ተልእኮ ደግሞ መመሳሰልን አይፈቅድም። የሐዋርያነት ተልእኮ ነው ያለብኝ። ከማንኛውም ክብርና ከማንኛውም ስጦታ እግዚአብሔር የሰጠኝን ስጦታ ሪስፔክት አደርጋለሁ፣ አከብራለሁ። ዛሬ በዚህ ከተማ የሚዞር ነው ብሎ እንኳን እኔ አልዞርኩም። ሚኒስትሪ ሬጂስተር ካደረኩ በኋላም ለሚኒስትሪ ያለውን እገዛ ከተማ ተባብሮ እንዲያግዘኝ ጥያቄ በሚገባ አቅርቤያለሁ። ከሚኒስትሪ ባለፈው ደግሞ እንደ ተማራ ሰው ማስተርስ ከጨረስኩ በኋላ በሁሉም ቸርቾች ላይ ወንጌል አማኞች ላይ ወንጌል አብሳሪዎች ላይ ኬብሮን ላይ ዓለም ብርሃን ላይ ሁሉም ቸርቾች ላይ ገብቼ ምን መስራት እንችላለን አብረን ብዬ ሐሳቤን አቅርቤ ምላሽ በማጣቴ ነው ሚኒስትሪ የቀጠልኩት። ይህ ደግሞ የሚዞር አያስብልም። ተልእኮዬ ደግሞ የሚያኮራ እንጂ የሚያዞር አይደለም። አሁን እናንተ እኔ ያገለገልኩትን ያክል ተልእኮ መኪና ተከልክሏችሁ ደሞዝ ተከልክሏችሁ አንድ ወር አገልግሎ ብትባሉ አታገለግሉ። ስለዚህ በተልእኮ ላይ የምዝናና አሁንም በእልከኝነት መንፈስ እኔነትን ለማሳያት የሚዞር መንፈስ ካለ ዛሬውኑ ቢቆጠብ ይሻላል። እኛ ያለንን ጊዜ ለልማት እንጠቀም። ያለንን ጊዜ ለእውነተኛ ያለንን ተልእኮ ለእውነተኛ አገልግሎት እንጠቀም።
እርስ በርስ መቀዋወም ሰልችቶኛል። ይበቃል። እንስተካከል።